በቴዲ አፍሮ ጓደኞች ላይ 3 ክሶች ፖሊስ ጠርጥሬያቸዋለሁ ብሎ በፍርድ ቤት ያቀረበው ነው። ነገር ይሄ አይደለም። በደቡብ አፍሪካ ነጻነት ከአፓርታይድ ነጻ ለመውጣት ከፍተኛ ሚና ከተጫወቱ ሀገሮች መካከል አንደኛዋ ኢትዮጵያ ነች። እንግዲህ ይሄ የታወቀ ነው። ኢትዮጵያውያን ዜጎች ግን በአሁኑ ሰዓት ላይ ነጻ እንዳወጣችና ለደቡብ አፍሪካ ውለታ እንደሰራ ሀገር ዜጋ ትሬት የተደረጉ የሚገኙ በቆሙበት ብዙዎች የተገደሉ የሚገኙት የኦሮሞስ ሰርጥ ኦፍ ትራምፕ እየሰየመዋለሁ ሲሉ እንግዲህ በቀልድ መልኩ ተናግረዋል። በዛሬው ዕለት ለንቃተ ህሊና የ300 ሺህ ብር ሽልማት እንዲሁም ደግሞ የ500 ካሬ ሜትር የቤት መስሪያ መሬት ሽልማት አግኝቷል። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሀሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። በቴዲ አፍሮ ጓደኞች ላይ 3 ክሶች ፖሊስ ጠርጥሬያቸዋለሁ ብሎ በፍርድ ቤት ያቀረበው ነው። የፌዴራል ፖሊስ የቴዲ አፍሮ የቅርብ ጓደኛና እንደዚሁም ምክትል ማናጀሩ ቃል አቀባዩን ማሰሩን ማዘገባቸው ይታወቃል። ለዛሀበሻ በደረሰው መረጃ መሰረት እስካሁን ድረስ የታሰሩት አጠቃላይ ሰዎች ወደ 7 አካባቢ ይሆናሉ። ፌዴራል ፖሊስ እነዚህን ተከሳሾች ለፍርድ ቤት አቅርቧቸው ነበርም። ፍርድ ቤት የ14 ቀናት የጊዜ ቀጠሮ ሲጠይቅ ፖሊስ እነዚህን ጠርጣሪዎች ጠርጥሬ አስሬበታል ያለበትን ምክንያትና 14 ቀን የሚፈልግበትን ምክንያት አስታውቋል። ፖሊስ የቴዲ አፍሮ ጓደኞችን ጠርጥሬያቸዋለሁ ያለበት ምክንያት አንደኛው የአደንዛዥ ዕፅ ይዞ መገኘት፣ ሁለተኛው ሁከትና ብጥብጥ መንሳትና ህገወጥ የጦር መሳሪያ ይዞ መገኘት የሚሉ ናቸው። የተከሳሽ ጠበቆች በበኩላቸው ፖሊስ በጠርጣሪዎቹ ላይ ማን ምን ሰራ ለሚለውን ለይቶ ያቀርብልን ሲሉ ፍርድ ቤት ላይ ተከራክረዋል። የግራ ቀኙን ክርክር ያዳምጠው ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ጊዜ ቀጠሮ ፈቅዶ ለሚያዝያ 30 ቀጠሮ መያዙን ሰምተናል። በጉዳዩ ላይ ያላችሁን አስተያየት በኮሜንት ላይ ጻፉልን። ኔልሰን ማንዴላ ኢትዮጵያ መጥተው በነበረ ጊዜ በ1962 ዓ.ም ማለት ነው። እንግዲህ በ1962 ዓ.ም ኢትዮጵያ መጥተው በነበረ ጊዜ የግድያ ትእዛዝ ታልፎባቸው እንደነበር ታውቃላችሁ። ታሪኩ እንዲህ ነው። እንግዲህ ኔልሰን ማንዴላ ከታች በምትመለከቱት ጋዜጠኛ በሚለው ደግሞ ጋዜጠኛ ነው በሚል መንገድ እንግዲህ ከሳውዝ አፍሪካ ስኒክ አድርገው ወደ ኢትዮጵያ ገብተው የሚሊታሪ ትሬኒንጎች ወይ ደግሞ የወታደራዊ ስልጠናዎችና የጉሪላ ታክቲኮችን በኢትዮጵያ ይማሩ ነበር። በወቅቱ ኢትዮጵያን ሲያስተዳድሩት የነበረው ኢትዮጵያን ንጉስ የሆኑት ጃንሆይ አፄ ኃይለ ሥላሴ ለኔልሰን ማንዴላ ደህንነት በመስጋት ማለት ነው እንግዲህ 2 ኢንተለጀንስ ኦፊሰሮች ወይ ደግሞ 2 ሰዎች እንዲመደቡላቸው ያደርጋሉ፣ እሳቸው የሚጠብቁ ማለት ነው። ታዲያ እነዚህ 2 ሰዎች ከኢትዮጵያ ሚሊታሪ ወይ ደግሞ ከኢትዮጵያ የአብዮት ጥበቃ ወይ ደግሞ የአብዮት ዘብ ከሚባሉት መካከል እንግዲህ በጀነራል ታደሰ ብሩ ተመርጠው ማለት ነው እነዚህ 2 ሰዎች ይመደባሉ። በወቅቱ የሳውዝ አፍሪካ መንግስት ወይ ደግሞ ሳውዝ አፍሪካ ውስጥ የሚገኘው የአፓርታይድ መንግስት የማንዴላን whereabouts ወይ ደግሞ ማንዴላ የት እንዳለ ያውቅ ነበር። ስለዚህ ከነዚህ ከ2 ጠባቂዎች መካከል አንደኛቸውን አፕሮች በማድረግ ገንዘብ ልክፈልክና ማንዴላን አንቀ ግደልልኝ በማለት ኦፈር ያቀርቡላቸዋል። ካፕቴን ጉታ ድንቃ ይባላሉ የምትመለከቷቸው ሰው ማለት ነው። ከ2 ጠባቂዎች መካከል አንደኛው ናቸው። እንደ ውጭ ጣቢያ ላይ ቀርበው በተናገሩትና በኢንተርቪዋቸው እንደተናገሩት ከሆነ 2000 ፓውንድ ነበር በወቅቱ ኦፈር የተደረገላቸው ማንዴላን ለመግደል በ1962 ዓ.ም የሚነግራችሁ 1962 ዓ.ም እንደ ፍሬንች አቆጣጠር በጣም ድሮ ማለት ነው። ነገር ግን እሳቸው ለማንዴላ ካላቸው ክብር ደግሞ እሳቸው ማንዴላን ከመውደዳቸው የተነሳ ከዚህም በተጨማሪ ገስት ነው እንግዳ ናቸው። ከንጉሱ የመጣ ትእዛዝና ከጀነራል ታደሰ ብሩ የመጣ ትእዛዝን አላጥፍም በማለት እንግዲህ ይህን 2000 ፓውንድ ሪጀክት አድርገው ማንዴላ በህይወት ቀጥለዋል። አሁን ግን ደቡብ አፍሪካ ውስጥ የተፈጠረው ነገር ይሄ አይደለም። በደቡብ አፍሪካ ነጻነት ከአፓርታይድ ነጻ ለመውጣት ከፍተኛ ሚና ከተጫወቱ ሀገሮች መካከል አንደኛዋ ኢትዮጵያ ነች። እንግዲህ ይሄ የታወቀ ነው። ኢትዮጵያውያን ዜጎች ግን በአሁኑ ሰዓት ላይ ነጻ እንዳወጣችና ለደቡብ አፍሪካ ውለታ እንደሰራ ሀገር ዜጋ ትሬት የተደረጉ የሚገኙ በቆሙበት ብዙዎች የተገደሉ የሚገኙት፣ ብዙዎች የተደበደቡ የሚገኙት፣ ብዙዎች ቢዝነሶቻቸውን ለመዝጋት ተገደዋል። ብዙዎችም እንግዲህ ከቤታቸው ያወጡም ተዘግተውባቸው የሚገኙ ሳውዝ አፍሪካ ውስጥ ያለው የዜኖፎቢያ ደግሞ የውጭ ኢሚግራንቶችና የውጭ ስደተኞች ጥላቻ በከፍተኛ ሁኔታ እየተፋፋመና የተጋጋለ ያለበት ሁኔታ ነው። መደብደብ፣ መገደል፣ መረገጥ፣ የተለያዩ የሰብአዊ መብት ጥሰቶች በአሁኑ ሰዓት ላይ በውጭ ዜጎች ላይ ማካሄዳቸውን ቀጥሏል። ሳውዝ አፍሪካውያን በቆመበት ገበያ ውስጥ ከጀርባው በጥይት ተመቶ ከተገደለው ወጣት ጀምሮ ከዛ ሬስቶራንት ውስጥ በጩቤ ተወግተው የሞቱት ኢትዮጵያውያን እንደዚሁ ቀጥሏል። ብቻ አሉ በጣም ብዙ ነገር እየተካሄደ የሚገኘው። አቤት ማለት ይገባናል። ኢትዮጵያውያን ሀገር እንዳላቸው ማሳወቅ ይገባናል። ኢትዮጵያውያን እንደማንም ዝም ብለው እንትን የሚባሉ ደግሞ ዝም ብለው የሚጠሉ ዝም ብለው የሚጣሉ ሰዎች እንዳሉ ማሳወቅ ይገባናል። ሳውዝ አፍሪካ የእኛን ነው ደግሞ የኢትዮጵያውያን ውለታ ማስታወስ ያለባት ጊዜ ያለበት ይመስለኛል፣ የደረሰ ይመስለኛል። የመንግስት አካላት ወይ ደግሞ በከፍተኛ ሁኔታ የዲፕሎማቲክ ሰዎች ወይ ደግሞ ይህን ቪዲዮ የምትከታተሉ ኢንፍሉዌንስ ያላችሁ ሰዎች ይህን ጥሪ ያቀርብላችኋለሁ። ሁላችንም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ድምጻችን እንድናሰማ ነግራችኋል፣ አሳስባለሁ። እግዚአብሔር ኢትዮጵያንና በየቦታው ተበታትነው የሚገኙ ዜጎቿንና ህዝቦቿን አብዝቶ ይባርክ፣ አብዝቶ ይጠብቅ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ክብርት ከንቲባ ልክ ኖት።
ብዙ አርቲስቶች አዲስ አበባ ከመኖር ይልቅ ለገጣፎ መኖር ይመርጣሉ። ባለው ተጨባጭ ሁኔታም ለገጣፎ ብዙ አርቲስቶች ይኖራሉ። እነዚህ አርቲስቶች የትራንስፖርት ጉዳይ ማተር ያደርጋቸዋል ወይ? የሥራ ቦታ ጉዳይ ማተር ያደርጋቸዋል ወይ? የገቢ ምንጫቸውና ሶሻል መስተጋብራቸው ካሉበት ቦታ አንጻር ማተር ያደርጋሉ ወይ የሚለውን ነገር አነጻጽረው ነው ወይ የሚያወሩት ወይስ ከቦታ አንጻር ብቻ ነው የሚያወሩት? ለምሳሌ ከፒያሳ ተፈናቅላ ገላን ጉራ የሄደች አንድ ጉሊት ቸርችላ ልጆቿን የምታሳድግ እናት ጫጫታና ሁካታ ደብሮት ለገጣፎ ሄዶ ከሚኖር አርቲስት ጋር ማነጻጸሩ ልክ ነው ወይ? ማለት ስናነጻጽር ከቦታና ከርቀት አንጻር ብቻ ነው ወይ? ቴዲ አፍሮንም ሊሆን ይችላል፣ ያው የዘፈነው ቴዲ አፍሮ ስለሆነ፣ ፕላስ ደግሞ ሌሎችንም አርቲስቶች ሊሆን ይችላል። እነሱ ከለገጣፎ ተነስተው አዲስ አበባ ለመምጣት የትራንስፖርት ጉዳይ ማተር አያደርጋቸውም። በፈለጉት ሰዓት የፈለጉት ቦታ መገኘት ይችላሉ። ከፒያሳና ከካዛንቺስ ተፈናቅለው ጥግ ጥግ ያሉ ቦታዎች ላይ ሄደው የሰፈሩ ሰዎች መሃል ከተማ በጊዜ ለስራ ለመድረስ ስንት ሰዓት ነው ተነስተው ታክሲ እየተሰለፉ ያሉት? ሌላውና ተጨማሪው እነዚህ ሰዎች የጥበብ ሰዎች ናቸው። ጥበብ ደግሞ ከሁካታና ከጫጫታ ጋር አብራ አትሄድም። አዲስ አበባ መኖር ለጥበብ ሰዎች ከፈጠራና ከክሬቲቪቲ አንጻር የራሱ የሆነ ተጽዕኖ ሊኖረው ይችላል። ስለዚህ ሜቢ ከአዲስ አበባ ወጥቶ ለገጣፎ መኖር ለጸጥታ፣ ለመመሰጥና ለተለያየ ነገር ጸጥ ያለና የተረጋጋ ቦታ መኖር አለባቸው። አርቲስቶቹ ከዛም መንገድ አይተውት ለገጣፎ ይኖራሉ። ግን ከፒያሳ አንስታችሁ ገላን ጉራ የወሰዳችኋት ጉሊት ቸርችላ ልጆቿን የምታሳድግ እናት ከትራንስፖርት፣ ከላይፍ ስታይል፣ ከተለያየ ነገር አንጻር አዲስ አበባ ጥግ ወስዳችሁ እነሱን መበተናችሁ የራሱ የሆነ ማህበረሰባዊ ተጽዕኖ አምጥቷል። ይህንን አምናችሁ ሂሳችሁን ውጣችሁ ከዚህ በኋላ በምታደርጉት ነገር ላለመድገም የእርምት እርምጃ በመውሰድ ፈንታ ከአፈርኩ አይመልሰኝ አይነት አካሄድን እስከ መቼ መርጣችሁ እንደምትቀጥሉበት አይገባንም። የ90 ደቂቃ የስልክ ውይይት አድርጓል የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም ደግሞ የሩሲያው ፕሬዚዳንት የሆኑት ቭላዲሚር ፑቲንም 90 ደቂቃ የፈጀ የስልክ ንግግር ማድረጋቸው ነው እየተነገረ የሚገኘው በዶናልድ ትራምፕ እንዲሁም ደግሞ የሩሲያው ፕሬዚዳንት በሆነው በቭላዲሚር ፑቲን እንግዲህ የተለያዩ መግለጫዎች እየተሰጡ ይገኛሉ። በ90 ደቂቃ ቆይታቸውም እንግዲህ በዶናልድ ትራምፕ እንዲሁም ደግሞ በፑቲን በኩል በዋናነት የሩሲያና የዩክሬን ጦርነት በተመለከተ ሰፊ የሆነ ውይይት አድርገናል ሲሉ ዶናልድ ትራምፕ ተናግሯል። እንደሚታወቀውም እንግዲህ በመካከለኛው ምስራቅ ጦርነት ላይ አሜሪካ በቀጥታ ተሳታፊ እንደሆነች የሚታወቅ ነገር ነው። ፑቲንም ይህንን ተመልክቶ የተለያዩ ንግግሮች እንዲሁም በተጨማሪ ደግሞ አሜሪካ የተኩስ አቁም ስምምነት ለማድረግ እንዲሁም በተጨማሪ ደግሞ የተኩስ አቁም ስምምነቱን ለማራዘም ላደረገችው ጥረት ማለት ነው ማመስገናቸው ጭምር ነው እየተነገረ የሚገኘው። እንደሚታወቀውም ሩሲያ ማለት ነው በዲፕሎማሲያዊ አቋም ከኢራን ጎን መቆም የሚታወቅ ነገር ነው። እንዲሁም በተጨማሪ ደግሞ የተለያዩ ሀገራት ማለት ነው የስለላ ድርጅቶችን ጨምሮ የተለያዩ የመረጃ ምንጮች ሩሲያ ኢራንን እየደገፈች ነው፣ እንዲሁም በተጨማሪ የጦር መሳሪያ እያቀረበችና አሜሪካና በእስራኤል ላይ የሚደረጉ ጥቃቶች ላይ በተዘዋዋሪ ተሳትፎ እያደረገች ነው የሚሉ መረጃዎችን ቢያዘዋውሩም እንኳን በዛሬው ዕለት ፑቲንና ዶናልድ ትራምፕ ግን ማለት ነው እጅግ በጣም አስገራሚ የተባለ ንግግር ነበረ በስልክ ንግግር ሲያደርጉ እየነበረው። በተጨማሪም ደግሞ ሞስኮ እንዲሁም ደግሞ በቴህራን በኩል የተለያዩ ንግግሮች እየተደረጉ እንደሆነ ዶናልድ ትራምፕ ፍንጭ ሰጥተዋል። ይህም ማለት እንግዲህ በኢራን በኩል እየተደረገ ያለው የኒውክሌር ፋሲሊቲዎችን የማቆም እንዲሁም ደግሞ የዩራኒየሞችን የማስወገድ ስራ በሞስኮ በኩል ይደረጋል የሚሉ ጥርጣሬ እንዳላቸው ጭምር እየተናገሩ የሚገኙ ሁለቱ ሀያላን ሀገሮች መሪዎችም እንግዲህ 90 ደቂቃ የቆየ ስልክ ንግግር ማድረጋቸው እየተነገረ ይገኛል። በዚህ ጉዳይ ላይ አዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የኬንያ ህዝብ ከኢትዮጵያ ጋር እየተወዳደረ ነው። አንድ ጥያቄ የጠየቁ ኢትዮጵያን ተመልከቱ፣ ነዳጅ እኮ እዛ በጣም ርካሽ ነው፣ እኛ ጋር ግን ውድ ነው በሚል የኬንያው ፕሬዚዳንት ሩቶ ግን አስገራሚ ንጽጽር በማቅረብ በኬንያና በኢትዮጵያ መካከል ይህን ያህል ልዩነት አለው ያሰኛል መረጃ ሰምቻለሁ። እንደሚከተለው እናቀርበው። በጣም አሳጥረን ኬንያ ውስጥ የ1 ሊትር ቤንዚን ዋጋም በኢትዮጵያ ወደ 240 ብር ገደማ ነው። ኢትዮጵያ ውስጥ ደግሞ 1 ሊትር ቤንዚን 143 ብር ገደማ ነው። ያ ማለት በዶላር 1.52 ዶላር የኬንያው ሲሆን በእኛ ደግሞ 0.905 ሳንቲም ገደማ ማለት ነው። በጣም ርካሽ እንደሆነ ነው የሚታየው። ነገር ግን በኢትዮጵያና በኬንያ መካከል እጅግ በጣም አስደናቂ የሆነ የግብር ልዩነት አለ። ኬንያ በ2014 በተደረገ የተባበሩት መንግስታት ሪፖርት መሰረት መካከለኛ ገቢ ካላቸው ተርታ ስትመደብ፣ ኢትዮጵያ ግን ዝቅተኛ የልማት ደረጃ ያላቸው ተብለው ከተመደቡ እንደነ ሶማሊያም፣ ኡጋንዳም፣ ታንዛኒያ፣ ደቡብ ሱዳን ከመሳሰሉ ሀገራት ጋር ተመድባለች። የኬንያው ፕሬዚዳንት ሩቶ ይህ ነገርማ ከታዳጊዎች ወይም ደግሞ ዝቅተኛ የልማት ደረጃ ካላቸው ጋር ማታወዳደሩን ሲሉ ካነሱት ነጥብ አንደኛው የኢትዮጵያ ቆዳ ስፋት ወደ 1.4 ሚሊዮን ስኩዌር ኪሎ ሜትር ነው። የኛ ደግሞ ወደ 582 ስኩዌር ኪሎ ሜትር ነው። ኢትዮጵያ 26000 ኪሎ ሜትር አስፋልት ሲኖራት እኛ ደግሞ ወደ 24000 ኪሎ ሜትር አስፋልት አለን። አሁንም የተሰራ ያ ማለት በግማሽ አንሰን ኦልሞስት እኩል የሆነ የአስፋልት መሰረተ ልማት አለ። ይህ ከነዳጅ የሚሰበሰበው ተጨማሪ የሆነው ክፍያ ለእንደዚህ አይነት ላለው የልማት አገልግሎት የሚውል ነው ሲሉ አንስተዋል። ሌላው እጅግ በጣም አስገራሚው ነገር ነው በኬንያና በኢትዮጵያ መካከል ያለው ልዩነት የግብር ጉዳይ ነው። በጣም የሚያስገርማችሁ ሁኔታ 39000 ብር ገደማ ደሞዝ የሚያገኝ ሰው ከግብር ነፃ ነው። ማለት 39400 ብር ወይም ወደ 251 ዶላር ሲያገኙ ተጨማሪ 2400 ሽልንግ ተመላሽ ይደረግላቸዋል። በዚህ የተነሳም
ከግብር ነፃ ይሆናሉ። 10% ይከፍላሉ። ነገር ግን 2400 ሽልንግ ተጨማሪ ከደሞዛቸው እንደ ቦነስ ስለሚሰጣቸው ከግብር ነፃ ይሆናሉ ወይም ይጣፋላቸዋል። ኢትዮጵያ ውስጥ ደግሞ ከ2001 ብር እስከ 4000 የሚከፍለው ወይም ደግሞ $12 ወይም ደግሞ $12 እስከ $25 የሚያገኝ ሰው የሚከፍለው 15% ነው። 7000 ብር ገደማ ቢያገኝ ደግሞ 180% ግብር ይከፍላል ማለት ነው። ሌላ ኢትዮጵያ ከፍተኛ የግብር መጠኗ 35% ነው። 35% ደግሞ የሚቆረጠው ከ14000 ብር ደሞዝተኛ ነው። ኬንያም 35% የምትቆርጠው ከ1,259,000 ብር ከ1,259,000 ብር ደሞዝተኛ ስትሆን ነው ኬንያ ውስጥ 35% ግብር የሚቆረጠው። 39,400 ብር የሚከፈለው አንድ የኢትዮጵያ ደሞዝተኛ 11,740 ብር ግብር ይከፍላል ማለት ነው። ኬንያ ደግሞ በዚህ ደሞዝ ግብር የሚባል ነገር የለም፣ ከግብር ነፃ ናቸው። ስለዚህ የኬንያው ፕሬዚዳንት ሩቶ የሚናገሩት አንደኛው ንጽጽራቸው ምንም እንኳን ነዳጅ በ240 ብር በኢትዮጵያ ብር ማለት ነው ቢሸጥም ምንም እንኳን ኢትዮጵያ ውስጥ በ143 ብር በሊትር ቤንዚን ቢሸጥም የምንሰጣችሁ አገልግሎት ከደሞዛችሁ ላይ የምንቆርጠው ነገር ግን እጅግ በጣም ዝቅተኛ ነው። ሲጀመርም ኬንያ መካከለኛ ገቢ ካላቸው ሀገራት የተመደበች ናት። ለኢትዮጵያም፣ ታንዛኒያም፣ ሶማሊያም፣ ደቡብ ሱዳን የመሳሰሉ ግን ዝቅተኛ የልማት ደረጃ ያላቸው ሀገራት ናቸው። ከነሱ ጋርማ አንወዳደር ሲሉ ምላሽ ሰጥቷል። እንዳስባላችሁ አሜሪካ የሳውዲ ረጅም ዓመት ወዳጅ ናት። ነገር ግን ዩናይትድ አረብ ኤምሬትስ ከኦፔክ አባልነታቸው ራሳቸውን ማግለላቸውን ሲገልጹ ይሄ ጥሩ ዜና ነው ብሎ ነው የአሜሪካን መንግስት የገለጸው። እንዴት እስቲ ነው? ኦፔክ ውስጥ ወይም የኦፔክ ፕለስ የሚባለው ማህበር ውስጥ መሪዋ ሳውዲ አረቢያ ናት፣ ትልቁ ኤክስፖርተር እንደመሆኗ ማለት ነው። በዛ መሰረት እንግዲህ ኦፔክ አባል የሆኑ ሀገራት በሙሉ የሚያመርቱትን ነዳጅ መጠን በዚህ ማህበር መሰረት ነው የሚወሰነው። ነዳጅ ብዙ የሚመረት ከሆነ የነዳጅ ዋጋ ይቀንሳል። ነዳጅ በጥቂቱ የሚመረት ከሆነ ደግሞ የነዳጅ ዋጋ ይጨምራል። እና ይህንን ባላንስ ለመፍጠር ነው ይህ ማህበር የተቋቋመው። ይህንን ማህበር ግን ኦልሞስት በሞኖፖሊ በሚባል ደረጃ የምትመራው ሳውዲ አረቢያ ናት። ዩኤኢ እዚህ ማህበር ውስጥ 3ኛ አምራች ነች። እያንዳንዱ ሀገር በቀን ወይም በአመት ይህን ያህል አምርቱ ተብሎ ተመን ይሰጣቸዋል ማለት ነው። ዩኤኢ ስትወጣ ያወጣችሁ ከዛ ኮታም ጭምር ነው። ስለዚህ አሁን በፈቀደችው ልክ የፈለገችውን ነዳጅ ማምረት ትችላለች። ከዛም በተጨማሪ ደግሞ በፈለገችው ዋጋ መሸጥ ትችላለች ማለት ነው። ይሄ አሜሪካውያንን አስደስቷል። ለዚህ ምክንያቱ ደግሞ አሜሪካ ሁሉ ጊዜ የነዳጅ ዋጋ $70 እንዲቀንስ ነው የምትፈልገው። አይዲያሊ $60 እስከ $70 ነው ለአሜሪካ ሱተብል የሚባለው የዋጋ ሬንጅ። እንደምታውቁት አሜሪካ ትልቅ ነዳጅ አምራች ከሚባሉ ሀገሮችም ውስጥ ናት። እንዲሁም ደግሞ በብዛትም ኢምፖርት ከሚያደርጉ ሀገራት ዋነኛዋ ናት እና የራሷ ነዳጅ ላይት ስለሆነ ሞስትሊ የምትጠቀመው ኤክስፖርት ለማድረግ ነው። ነገር ግን የአሜሪካ ሪፋይነሪ ማሽኖች ወይም ነዳጅ አጣሪ ማሽኖች አብዛኞቹ ሄቪ የሆነ ነዳጅን ነው ሪፋይን ለማድረግ የተሰሩት። ስለዚህ የራሷን ትሸጥና ከውጭ ደግሞ ትገዛለች ማለት ነው። ከውጭ የምትገዛው ነዳጅ ለዜጎቿ እንዳይወደድባት ዋጋው ባላንስድ እንዲሆን ትፈልጋለች። በሴም ታይም ደግሞ ነዳጅ አምራች የሆኑ ካምፓኒዎቿ ቴክሳስ እና ዳኮታ ውስጥ የሚገኙት ደግሞ ጥሩ ፕሮፊት እንዲያገኙም እንግዲህ በዛ ሬንጅ ውስጥ እንዲቆይ ትፈልጋለች። ነዳጅ ጨመረ ማለት እነዚህ ካምፓኒዎች በትልቅ ዋጋ ይሸጡታል፣ ለእነሱ ትልቅ ትርፍ ነው። ነገር ግን እንደ አሜሪካ ስናየው 70% የሚሆነው የአሜሪካ ኢኮኖሚ ዲፔንድ የሚያደርገው ኖርማሉ ዜጋ ላይ ነው። ኖርማሉ ዜጋ የሚያወጣው ወጪ ላይ፣ የሚጠቀመው ሰርቪስ ላይ ነው። ስለዚህ 70% የሚሆነው ገቢው እዛ ላይ ዲፔንድ ካደረገ ያ 70% ነገሮችን አፎርድ ለማድረግ ውድ ሊሆንበት አይገባም ማለት ነው። እንደዛ ከሆነ ኮምፕሮማይዝ ሊያደርግ ነው፣ ለሰርቪስ የሚያወጣው ወጪ ሊቀንስ ነው። እሱን ላለማድረግ ለብዙሃኑ ጥቅም ሲባል $60 እና $70 መሀል እንዲቆይ ነው የአሜሪካ መንግስት የሚፈልገው። ሳውዲም በቅርብ ዓመታት እንግዲህ ከራሽያ ጋር ነው በዚህ ጉዳይ ላይ ክሎስ ሆነው እየሰሩ የነበረው እና የነዳጅን ዋጋ ሁለቱ ሀገራት ደግሞ ከፍ እንዲል ይፈልጋሉ። ሳውዲ በ2030 ልታሳካቸው የምትፈልጋቸው ትልልቅ ፕሮጀክቶች አሏት። ራሽያም ደግሞ እንደዚሁ የሚሊተሪ ቤዟን ማጠናከር ትፈልጋለች፣ ለዩክሬንን ፈንድ ማድረግ ትፈልጋለች። በእነዚህ ምክንያቶች የነዳጅ ዋጋ ከፍ ብሎ እንዲቆይ ነው የሚፈልጉት እና ይሄ ለአሜሪካን ጥሩ አይደለም። ዩኤኢ ነው ፕሪፈር እያደረጉ የመጡት ከቅርብ ጊዜ ወዲህ የትራምፕ አድሚኒስትሬሽን። ሳውዲ በዚህ ጉዳይ ላይ እስካሁን መግለጫ አላወጣችም፣ ዝም ብላ ነው ነገሮችን ኦብዘርቭ እያደረገች ያለችው። ሁለቱ ሀገራት መሀል ያለው ቴንሽን ግን ከጊዜ ወደ ጊዜ ኤስኬሌት እያደረገ ነው የመጣው ሳውዲ እና ዩናይትድ አረብ ኤምሬትስ ላይ ማለት ነው። ሆርን ኦፍ አፍሪካ ላይ የሁለቱን ፍጥጫ ማየት እንችላለን። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ተቀላቀሉን። ቺርስ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በትናንትናው ምሽት የተናገሩት ነገር ዓለምን እያነጋገረ ይገኛል። የስም ቅያሬ ሊያደርጉ እንደሚችሉ ፍንጭ የሰጠን ነገር ተናግረዋል። ይህም እንግዲህ የሆርሙዝ ሰርጥን በስማቸው ሊተኩት እንደሚችል እንግዲህ በቀልድ መልክ ቢሆን የተናገሩት ነገር ኢራን እያነጋገረ ይገኛል። ብዙ መልስ የተሰጠው ነው። የሆርሙዝ ሰርጥን ሰርጥ ኦፍ ትራምፕ እየሰየመዋለሁ ሲሉ እንግዲህ በቀልድ መልኩ ተናግረዋል። ታዲያ ብዙዎችን ይህ ቶፒክ ያነጋገርበት ምክንያቱ በዛሬው ዕለት ኢራን ክብረ በዓል እያከበረች ነው። ይህም እንግዲህ ከ400 ዓመት በፊት ከፖርቹጋል አገዛዝ በ16ኛው ክፍለ ዘመን በዚህ ቀን ማለትም በአፕሪል 30 ላይ ነፃ ያወጣችበት ቀን ነው። ፐርሺያ ገልፍን ማለት ነው። ከላይ
ላይ የምትመለከቱትን ገልፍ ነው። በተጨማሪም የኢራን የውጭ ጉዳይ ሚኒስትር ይህን ተከትሎ መልስ በሰጡት መሰረት የዛሬ 400 ዓመት ይህንን ገልፍ ከፖርቹጋል ነጻ ያወጣንበትን ቀን እያከበርን ነው ብለዋል። በተጨማሪም ፐርሺያን ገልፍ በተለያዩ ስሞችን እየሰየሙ ነው። ይህም እንግዲህ ከፔንታጎን የወጣ ፌክ ኒውስ ነው ሲሉ ተናግረዋል። ነገር ግን ሆርሙዝን በሌላ ስም መሰየም ይህ እጅግ በጣም ተረብል የሆነና እጅግ በጣም አስቀያሚ የሆነ ስህተት ነው ሲሉ ተናግረዋል። በነገራችን ላይ የተለያዩ አምልጠው ወጡ የተባሉ መረጃዎች እንደሚያሳዩት ከሆነ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አዲስ የሆነ ጥቃት ኢራን ላይ ለመሰንዘር ሙሉ ዝግጅታቸውን ጨርሰው በአሜሪካን የሚገኙትን የእንግሊዝ ንጉስ አሜሪካን እስኪወጡ ብቻ ነው እየጠበቁ ያሉት የሚሉ መረጃዎች እየወጡ ይገኛሉ። እውነት የሆኑ ውሸት እንግዲህ እስካሁን ኮንፈርም አልሆነም። ከውስጥ በተገኙ መረጃዎች መሰረት ነው የሚለው። ኢራን ማስተላለፍ የፈለገችው መልእክት እንኳን አሁን አይደለም ከዛሬ 400 ዓመት በፊት ይህንን ድል አድርገናል፣ አሁን ምንም የሚያቀተን ነገር የለም የሚል መልእክት ይመስላል። ብሩክ መልካም ቀን ይውላችሁ። ጋይስ በማሊ ያለው ውጥረት እጅግ በጣም ተባብሶ ቀጥሏል። ከሰሞኑ እንደነገርኳችሁ የመከላከያ ሚኒስትር የሆነውን የማሊ ማለት ነው ከዚህ ቀደምም በጦርነት እንዲሁም ደግሞ በተለያዩ መፈንቅለ መንግስቶች ላይ ቀጥተኛ የሆነ ተሳትፎ የነበረው የማሊ የመከላከያ ሚኒስትር አዛዥም እንግዲህ ተገለው ነበረ በታጣቂዎች በአልቃይዳ እንዲሁም ደግሞ በሀገሪቱ ውስጥ የሚገኙ ሌሎች አማጺዎች አንድ ላይ በመሆን ጥቃት በመክፈት እንግዲህ ተገለው እንደነበር የሚታወስ ነገር ነው። በዛሬው ዕለትም ፈረንሳይን ጨምሮ የተለያዩ ሀገሮች ዜጎቻቸው ማሊ ለቀው እንዲወጡና ጥንቃቄ እንዲያደርጉ መልእክቶችን እያስተላለፉ ይገኛሉ። በዛሬው ዕለትም ከፍተኛ የሆነ ጥቃት ማለት ነው በማሊ በተለያዩ አካባቢዎች ላይ ሲደረግ እንደነበረ መረጃዎች ያመለክታሉ። በተጨማሪም ደግሞ ማለት ነው የተገደለባቸውን የመከላከያ ሚኒስትር አዛዥ በዛሬው ዕለት የቀብር ስነ ስርዓት ወይም ደግሞ የአስክሬን ሽኝት ተደርጎለታል። የሀገሪቱ ፕሬዚዳንት እንዲሁም ደግሞ ትልልቅ የሚባሉ ባለስልጣናት በተገኙበትም እንግዲህ ወታደራዊ የሆነ የአስክሬን ሽኝት ተደርጎለታል። በምትመለከቱት መልኩም በርካታ ሰዎች በቦታው ላይ ነበሩ፣ እንዲሁም ደግሞ ባለስልጣናት ማለት ነው። በዛ ወቅትም የተለያዩ ግርግሮች ይፈጠራሉ በማለት በአካባቢው ላይ ከፍተኛ የሆነ ወታደራዊ ጥበቃ ሲደረግ እንደነበረም ጭምር ነው ስንመለከት የነበረው። በማሊ ከፍተኛ የሆነ ጭንቀት እንዲሁም ደግሞ ውጥረት ተከስቷል። ዜጎቹ እየሞቱ እንዲሁም ደግሞ የተለያዩ ጥቃቶች በየሰዓታት ልዩነቱ እየተሰነዘሩ ይገኛሉ። በአካባቢው ላይ ኢትዮጵያውያን ካላችሁ ባካችሁ ጥንቃቄ አድርጉ ማለት ፈልጋለሁ። በዚህ ጉዳይ ተጨማሪ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሁንላችሁ። ጀዋር መሐመድ ወደ ቲክቶክ መንደር መጥቶ 2 ቪዲዮ ከመልቀቁ 1.3 ሚሊዮን ፎሎወሮችን አገኘ ይሉናል። እንመናቸው ወይስ እንዴት ነው ነገሩ? እንግዲህ ጀዋር መሐመድ የለቀቀው 2 ቪዲዮ ነው። አንደኛው 380.4 ላይክ አለው። ሁለተኛው 186.3 ላይክ አለው። ስንት ሆነ ማለት ነው? 566.7 መውደድ አለው ማለት ነው። ላይክ አለው። ስለዚህ ጀርባውን ስናየው ስንት ይላል? 8.2 ሚሊዮን ላይክ አለው ይላል። ይሄ አካውንት ከዚህ በፊት ተፖስቶበት ነበረ ማለት ነው። ስለዚህ ይሄ አካውንት ጀዌ ያወጣው አካውንት ሳይሆን ከሌላ ሰው ላይ መገዛቱን ያሳያልና የጀዋር መሐመድ አልነበረም። ወደዚህ በመምጣቱ ምንም ዳውት የለኝም። ግን በግድ መኑ የምትሉን ነገር ትንሽ በዛሬው ዕለት ለንቃተ ህሊና የ300 ሺህ ብር ሽልማት እንዲሁም ደግሞ የ500 ካሬ ሜትር የቤት መስሪያ መሬት ሽልማት አግኝቷል። ይህም የተደረገለት በከፋ ዞን እንዲሁም በተጨማሪ ደግሞ በቦንጋ ከተማ አማካኝነት ነው። ይህ ሽልማት የተበረከተለት እንደሚታወቀው ከሰሞኑን እጅግ በጣም መነጋገሪያ የነበረው የኤምኤምኤ ፋይት ላይ እንግዲህ የንቃተ ህሊና እንዲሁም ደግሞ በጆኒ መካከል የተደረገው የኤምኤምኤ ፋይትን ምክንያት በማድረግ እንዲሁም ደግሞ ስፖርቱን በማነቃቃቱ ነው ይህ ሽልማት የተበረከተለት። በተጨማሪም ደግሞ የስዊት ቦክስ ባለቤት እንዲሁም ደግሞ የስፖርቱ አዘጋጅ የነበረው ጌታቸው ማብሮት ሄዶ በከተማው ላይ ማለት ነው ከፍተኛ የሆነ አቀባበል ተደርጎላቸዋል። በዞኑ አስተዳደር እንዲሁም በተጨማሪ ደግሞ በተለያዩ ባለስልጣናትና በአካባቢው ነዋሪዎቹም ከፍተኛ የሆነ አቀባበል በቦንጋ ከተማ ተደርጎላቸዋል። እንዲሁም ደግሞ የ8 ሰከር ወረቀትና የተለያዩ የገንዘብ ሽልማቶችም ጭምር ለንቃተ ህሊና ሲበረከቱለት ስንመለከት ነበር። በአካባቢው ላይም በርካታ ሰዎች ወጥተው እንግዲህ በየከተማው ሲቀበሏቸውም ጭምር ስንመለከት ነበር። በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። ዶናልድ ትራምፕ በአሁኑ ሰዓት መስቀለኛ መንገድ ላይ እንደሆኑ እየተነገረ ነው። 2 ኦፕሽኖች ቀርበውላቸዋል። ከነዚህ ከ2 ኦፕሽኖች ውስጥ የቱን ይመርጣሉ የሚለው በአሁኑ ሰዓት እንግዲህ ሁሉም በጉጉት የሚጠብቀው ሀሳብ ነው። እነዚህ ነገሮች ምንድናቸው የሚለውን እናያለን። እንዲሁም ከሰሞኑ ዶናልድ ትራምፕ የኢራን የነዳጅ መስመሮች ሊፈነዱ ነው ብለው ነበረ። ከምን ተነስተው ነው ይሄን ያሉት? ምን ማለታቸው ነው የሚለውን እናያለን። ይህ ቪዲዮ ትንሽ ረዘም ሊል ስለሚችል ማየት የማትችሉ ሰዎች ፋቨራይት ላይ ያስቀምጡ። እንዲሁም ደግሞ እግረ መንገዳችሁን ኮፒ ሊንክ፣ ሼር፣ ሪፖስት እንዲሁም ደግሞ የፕላስ ምልክቷን እየተጫናችሁ ተመልከቱ። የመጀመሪያው ለዶናልድ ትራምፕ የቀረበላቸው ጉዳይ ምንድነው? ሚሊተሪ ኦፕሽን ነው። ዛሬ ጠዋት ላይ እንግዲህ የሴንትራል ኮማንደሩ አድማይራል ብራድ ኩፐር ለትራምፕ ያሉትን ኦፕሽኖች ማለትም ከዚህ በኋላ አሜሪካ ሚሊተሪ ስትራይክ ማድረግ ከፈለገች
ያሉትን 3 አማራጮችን አስቀምጦለታል። የመጀመሪያው ኦፕሽን እንግዲህ ሚሊተሪ ኦፕሽን ነው ማለት ነው። ከሁለት ኦፕሽኖች መካከል ይሄ ሚሊተሪ ኦፕሽን እንደነገርኳችሁ 3 ኦፕሽኖች አሉት። የመጀመሪያው በጣም ኢንቴንስ እና ከባድ የሆነ ጥቃት በመፈጸም ኢራንን ወደ ኔጎሽዬሽን ቴብል እናመጣታለን የሚል አማራጭ ሰጥቶታል የሴንቲኮሙ ዳይሬክተር። ሁለተኛው በአድማይራል ብራድ ኩፐር የቀረበው ኦፕሽን ደግሞ የሃይፐርሶኒክ ሚሳይሎችን መጠቀም ነው። በነገራችን ላይ አሜሪካ በአሁኑ ሰዓት ለመጀመሪያ ጊዜ በታሪኳ ለመጀመሪያ ጊዜ የሃይፐርሶኒክ ሚሳይል ታጥቃለች። እስካሁን ድረስ ወደኋላ የቀረችበት ቴክኖሎጂ ይሄ ነበረ። አሁን ላይ ወለች የዛሬ 2 ወር አካባቢ ነው ይሄ ዳርክ ኢግል የሚባል የመጀመሪያ ሃይፐርሶኒክ ሚሳይሏ የመጨረሻ ቴስቱን አልፎ ዲፕሎየብል እንደሆነ ይፋ ተደርጎ ነበረ። አንዳንድ መረጃዎች እንደሚያሳዩት ደግሞ በአሁኑ ሰዓት አውስትራሊያ በሚገኘው ቤዟም ዲፕሎይ እንደተደረገ መረጃዎች ያሳያሉ። ከዚህ በተጨማሪ አሁን ደግሞ የሴንቲኮሙ ዳይሬክተር እንግዲህ ሚድል ኢስት እነዚህን ሃይፐርሶኒክ ሚሳይሎችን ዲፕሎይ በማድረግ ኢራንን በተደጋጋሚ ኢራን ላይ ጥቃት በመፈጸም በጊዜ ሂደት ኢራንን እናንበረከካለን የሚል ሐሳብ አቀርቦላቸዋል። ሶስተኛው በሴንቲኮሙ አዛዥ የቀረበው ኦፕሽን ደግሞ ምንድነው? የግራውንድ ፎርሶችን በመጠቀም ስትሬት ኦፍ ሆርሙዝን በከፊል መቆጣጠር፣ ሙሉ ለሙሉ ሳይሆን በከፊል መቆጣጠር። ያ ማለት የአሜሪካ ወታደሮች ሊትራሊ ዲፕሎይ ተደርገው ማለት ነው። አሁን ላይ እንግዲህ ለብሎኬዱ በ10 ሺዎች የሚቆጠሩ መርከበኞች እዛ አካባቢ ይገኛሉ። ነገር ግን ግራውንድ ፎርሶችን በመጠቀም በከፊል ስትሬት ኦፍ ሆርሙዝን እናስከፍተውና ለኮሜርሻል ክፍት እናድርገው የሚል ሐሳብ ቀርቦላቸዋል። ከዛ በኋላ ያው ብሎኬዱ ከጎን ስላለ ለረጅም ጊዜ ያ ብሎኬድ ሲቆይ እጅ ትሰጣለች የሚል ሐሳብ ነው። እንግዲህ ዶናልድ ትራምፕ መቼም ይህንን ሶስተኛውን ኦፕሽን በቀላሉ ይመርጣሉ ተብሎ አይታሰብም፣ አጣብቅኝ ውስጥ ካልገቡ በስተቀር። ምክንያቱም ዶናልድ ትራምፕ በአሁኑ ሰዓት የማይፈልጉት ነገር ቢኖር የአሜሪካን ወታደር ቀጥታ ወደ ኢራን ግራውንድ ላይ መላክ ፈጽሞ አይፈልጉም። ምክንያቱም ሪስክ አለው፣ በጣም ብዙ ወታደር ሊያልቅባት ይችላል እና ይህንን አይፈልጉም። ከነዚህ ከሚሊተሪ ኦፕሽኖች በተጨማሪ ለዶናልድ ትራምፕ እንግዲህ የቀረበላቸው ሁለተኛ ኦፕሽን አለ። ይህ ኦፕሽን ምንድነው? ቀደም እንደነገርኳችሁ ዶናልድ ትራምፕ ሰሞኑን የኢራን የነዳጅ መስመሮች በቅርብ ጊዜ ውስጥ ይፈነዳሉ ብሎ ነበረ እና ይህንን ከምን ተነስቶ ተናገሩ ካላችሁ የዶናልድ ትራምፕ አማካሪዎች ሰሞኑን አንድ አድቫይስ ሰጥተዋል ለዶናልድ ትራምፕ። ይህ ምንድነው? ይህንን ብሎኬድ ለ2 ሳምንት ያህል እናቆየው ብለዋል። የትራምፕ አማካሪዎች ይህን ያሉበት ምክንያት ደግሞ ምንድነው? ኢራን በእነሱ ጥናት መሰረት ማለት ነው ኢራን የምታመርተውን ነዳጅ ከዚህ በኋላ ለ2 ሳምንት ብቻ ነው ማጠራቀም የምትችለው። ማለትም የኢራን ግራውንድ ላይ ያሉትም እንደዚሁ ባህር ላይ የተንሳፈፉት የነዳጅ ማጠራቀሚያዎች የ2 ሳምንት ምርቷን ብቻ ነው መያዝ የሚችሉት። ከዛ በኋላ ሙሉ ለሙሉ ይሞላሉ ማለት ነው። ያ ማለት ኢራን ምርቱን ከዛ በኋላ ካላቆመች ኦቨርፍሎ ይሆናል። ያ ማለት አካባቢ ላይ ዲስትራክሽን ያመጣል። ግዴታ ምን ማድረግ ይኖርባታል ማለት ነው? ምርቱን ማቋረጥ ይኖርባታል። ታዲያ ምን ችግር አለው? ዘመ ብላ ለምን ማምረቱን ለምን አታቆምም ሲሞላባት እንዳትሉ፣ ማለት ሞልቶ ከሚፈስ መቼም ማቆም ነው የሚመረጠው አይደለ? ለምን አታቆመም እንዳትሉ፣ አሁን የትራምፕ አማካሪዎች እንደሚሉት ከሆነ በቀላሉ ይህን ማድረግ አትችልም ኢራን። ለመሰላችሁ የነዳጅ ምርት ኮንቲኒየስ ፕሮሰስ ነው። ያ ማለት ከግራውንድ ሳክ ከሚደረግበት ተነስቶ የሚያልፍበትን ፕሮሰስ እንዳላልፎ ሪፋይን ተደርጎ በዌይት አማካኝነት ደግሞ እንደገና እንደ ነዳጁ ካታጎሪ ተለያይቶ ወደ ታንከሮቹ ገብቶ ከዛ የሚጫንበት ይህ ሁሉ ፕሮሰስ ማለት ነው ኮንቲኒየስ ፕሮሰስ ነው። የሚቆም ነገር አይደለም። ኮንቲኒየስሊ የሚደረግ ነገር ነው። ኮንቲኒየስ ፕሮሰስ ኬሚስትሪ ለምናምን ታስታውሳላችሁ ብዬ አስባለሁ እና ይህ ፕሮሰስ ነው እና ይህ ፕሮሰስ ታዲያ ምንድነው ችግሩ ካላችሁ ኢራን የምትጠቀማቸው እነዚህ ፓይፖች የተወሰኑት ኦልድ ናቸው። ማለት ለብዙ ዓመታት የተጠቀመቻቸው ኦልድ ፓይፖች ናቸው። አሁን ዶናልድ ትራምፕ ሊፈነዱ ነው ያሉት እንግዲህ እነዚህን ነው ማለት ነው። ፕሮሰሱን ካላቋረጣችሁ እነዚህ ኦልድ የሆኑ የነዳጅ መስመሮች ኤክስፕሎድ ሊያደርጉ ይችላሉ፣ ሊፈነዱ ይችላሉ። ከተቋረጡ ደግሞ ችግሩ ምንድነው መሰላችሁ? ከግራውንድ ላይ ሳክ ተደርጎ እንግዲህ እስከሚጣራ ድረስ የፕሮሰሱ ላይ ክሩድ ኦይል ማለት ነው በውስጡ ዋክስ አለ፣ እንደገና የአስፋልት ምናምን ነገር ውስጡ አለ፣ ሬንጅ ካትራሚ ማለት ነው ሄቪ የሆኑ ነገሮች ውስጡ አሉና እነዛ ነገሮች በከባድ ቴምፕሬቸር ውስጥ ማለት በትልቅ ቴምፕሬቸር ውስጥ ወይ ደግሞ ትኩስ ሆነው ነው የሚያልፉት በፓይፕ ውስጥ ማለት ነው። ምክንያቱም በፓይፕ ውስጥ ፍሎ ለማድረግ ያው ግዴታ በሊኩዊድ ፎርም መሆን አለባቸው። ስለዚህ ሻትዳውን ሲደረግ ምንድነው የሚሆነው? ይህ ነገር ይቀዘቅዛል። ይቀዘቅዝና ፓይፕ መስመሮቹ ሙሉ ለሙሉ ይዘጋል ማለት ነው። ከዛ በኋላ ድጋሚ ሌላ ጊዜ ላይ ይሄ ነገር ሴትል ተደርጎ ድጋሚ ፕሮሰስ ኢራን ማስጀመር ስትፈልግ ማስጀመር አትችልም በቀላል ማለት ነው። ይሄን ለማድረግ ስፔሻል የሆነ አድቫንስድ የሆነ ቴክኖሎጂ ያስፈልጋታል። ያንን ነገር ከውስጡ ሳክ አድርጎ አውጥቶ ይህንን መስመር የሚያጸዳላት ማለት ነው። አዳዲስ ቴክኖሎጂዎቹ አሉ። አሁን ለምሳሌ እነዚህ ገልፍ ሀገራቶች የሚጠቀሙት እንዳለ እንደዚህ አይነት ቴክኖሎጂ ነው። የኢራን አብዛኛውም እንደዛ ነው። አብዛኛው መስመሮቿ አድቫንስድ የሆነ ቴክኖሎጂ አለ። ኤኒታይም ማቆም ትችላላችሁ። ሌላ ጊዜ ስትፈልጉ ማስነሳት ትችላላችሁ።
ግማሾቹ ደግሞ ኦልድ ናቸውና ይሄ ሲስተም የላቸው። ስለዚህ ቀደም እንደነገርኳችሁ ኢራን ይሄንን ፕሮሰስ እንዳዲስ ስትጀምር የሚያስፈልጋት ቴክኖሎጂ አለ፣ የሚገጠም ቴክኖሎጂ አለ ለዚህ ነገር የሚያስፈልግ ማለት ነው። ያ ደግሞ ወደ ኢራን እንዳይገባ አንደኛው የብሎኬቱ ዓላማ ደግሞ ይሄ ነው፣ ኢራን ያንን ቴክኖሎጂ እንዳታገኝ ማለት ነው። ስለዚህ ኢራን ይህንን መስመር ኮምፕሮማይዝ ማድረግ ይኖርባታል ከዚህ በኋላ በዚሁ ለመቀጠል። ያ ደግሞ ከባድ የሆነ ኪሳራ ያመጣባታል ወደፊት። ስለዚህ አሁን እንደ ትራምፕ አማካሪዎች ከሆነ እንግዲህ ለ2 ሳምንት ያህል ከታገስናት አማራጭ ስታጣ ተስማማለች የሚል ሐሳብ ነው ያቀረቡት። ችግሩ እዚህ ጋር ብቻ አይቆምም። አንዳንድ ዳታዎችን ደግሞ ስታዩ ያው ነዳጅ ሲወጣ ከአለት ውስጥ ምናምን አይደለም የሚወጣው፣ ፓይፖቹ እዛ አለት ውስጥ ምናምን ነገር አሉ፣ ከዛ ውስጥ ነው ሳክ የሚያደርጉት። ይሄ ፕሮሰስ ማለት ነው ልክ ለረጅም ጊዜ ተዘግቶ ሲቆይ አለት ውስጥ እንደምታውቁ ያው ውሃ እንደዚህ ይሰርጋል ወደ ውስጥ እና ይንጠባጠባል። ያ ውሃ ወደ መስመሮቹ ይገባል እና ሙሉ የነዳጅ መስመር ውስጥ ይገባባቸዋል። ያንን ውሃውን ማውጣትም አሁንም በጣም ኤክስፔንሲቭ የሆነ ፕሮሰስ ነው የሚባለው እና ይሄ እንግዲህ ግዴታ ያስገድዳታል ብሎ ነው የሚያስቡት። እንግዲህ ውድ የአቢሲኒያ ዴይሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።